ሰላም ተመልካቾቻችን የትውልዶች ሰዓት ላይ ነው የተገናኘነው ዛሬ ደግሞ የከተሞች እድገትና ትውልድን ልንቃኝ እዚህ ስቱዲዮ ተገናኝተናል በዘይት ከበደ አብራችሁ ቆይታ አደርጋለሁ እዚህ ሁለት እንግዶች ጋብዘናል በተለይ በዚህ በከተማ ልማት ዘርፍ ላይ ትልቅ ኃላፊነትን እየተወጡ ያሉ ባለሙያዎች ናቸው አንደኛው እንግዳችን ብዙ ዓለም አድማሱ ይባላሉ በከተሞች መሰረተ ልማት ዝርጋታ ዘርፍ ላይ በርካታ ስራዎችን ሰርተዋል በተለይ ደግሞ በመሬትና ካዳስተር ዘርፍ ላይ የራሳቸውን አስተዋጽኦ እያበረከቱ ነው የሚገኙት እኚህ እንግዳችን ከአዲስ አበባ ከተማ አስተዳደር እንዲሁም ደግሞ ኦሮሚያ ላይም በርካታ ስራዎችን እየሰሩ ናቸው በከተማና መሰረተ ልማት ሚኒስቴር ደግሞ በተለይ በመሬት ዘርፍና ካዳስተር ዘርፍ ላይ በመሪ ስራ አስፈጻሚነት እያገለገሉ ይገኛሉ በርካታ ሀገሮች ላይ ተጓጉዘው ደግሞ ልምዳቸውን ማጋርተዋል እሳቸው ደግሞ ልምዶችን እንዲሁ ተቀብለዋል ሌላው እንግዳችን ታረቀኝ ገብረ ኢየሱስ ነው የሚባሉት ለበርካታ አመታት በከተማ ልማት ዘርፍ ላይም እሳቸው እንዲሁ አገልግለዋል በተለይ ደግሞ በልማት ዘርፍ ላይ በከተሞች የፕላን ልማት ዘርፍ ላይ በርካታ አገልግሎት አገልግለዋል በተለይ ከ1991 ዓመተ ምህረት ጀምሮ በከተሞች የፕላን ዝግጅት በአስተባባሪነት ሲያገለግሉ የቆዩ ናቸው አሁን ድረስ ደግሞ በማማከር ስራም ላይ እየሰሩ ይገኛሉ ዛሬ ከተሞችና ትውልድ ምን ይመስላል ይያለን ቆይታ እናደርጋለን አብራችሁን እንድትቆዩ ከሆዲዮን ጋብዛለን እንኳን ደህና መጣችሁ እንኳን ደህና ቆያችሁ ዛሬ እንግዲህ ቆይታ እናደርጋለን በዚህ በትውልዶች ወግ ሰዓታችን ትውልዳችሁን እንድትነግሩን እፈልጋለሁ በተለይ ሙያችሁም ያገለገላችሁበትም ዘርፍ እርሶም አሁን እንግዲህ ከተማ ብላለ በርካታ ስራን ሰርተዋል ከባለሙያነት የውጭ ሀገርም እንዲሁ ተሞክሮም አሉት ትውልዶትን እንዴት ይነግሩናል በተለይ በፊት ላይ የኢትዮጵያ ከተሜነት ሐሳቤ ምን ይመስል ነበር አሰራራቸው ምን ይመስል ነበር በታሪክም ትውልድ በኔ ብቻ ሳይሆን በታሪክ የከታተም ስርዓታችንን ስንመለከት በጽሁፍም እናገኛቸው የተለያዩ በሊትሬቸር ምናያቸው ነገር አለ እንግዲህ ቀደም ሲል እኛ ሀገር አከታተም እንደዚሁ በዘፈቀደ የተሰፈረበት ነው ብዙ ጊዜ እንግዲህ ከሌሎቹ የአፍሪካ ሀገሮች ትንሽ የሚለየን አፍሪካ ሀገሮች ብዙዎቹ በቅኝ ግዛት ውስጥ የነበሩት ከፋም ለማም ቅኝ ገዢዎቹ የአውሮፓን ስታይል ያናውናር ስርዓት የሚፈጠሩበት ሁኔታዎች አሉ አንዳንድ ቦታ ላይ እኛ ከዛ ነፃ መሆናችን ያው በራሳችን ሁኔታ ከተሞች ተፈጥረዋል እንግዲህ ምናልባት ወደ ኋላ መሄድ የሚያስፈልግ ሆነ የከታተም ስርዓታችን ከአክሱም ዘመንም ልንጀምር እንችላለን በታሪክ የምናውቀው ቅድመ አክሱም ያሃ የሚባላል ያሃ ማለት አድዋ አካባቢ የምትገኝ ትንሽ መንደር ነች እንግዲህ ከክርስቶስ ልደት በፊት 500 ዓመተ ዓለም አካባቢ ነው እዛ አካባቢ ሰትልመንት ነበር የሚባለው በታሪክም ተጽፎ ያለው እና ቅሪቶችን ስናቸው አሁን ያሉት ህንጻዎችን የድሮ እንትኖችን ስንመለከት በጣም በሚገርም ሁኔታ የታነጹ ህንጻዎች ናቸው ያሉት እና የያሃ ጊዜ ያለ ከያሃ የአክሱም ዘመን አለ አክሱም እንግዲህ ምን እንደነበረ ብዙዎቻችን በታሪክ እናውቀዋለን ከፍተኛ የሆነ የንግድ እንቅስቃሴ የነበረበት የፖለቲካ ማዕከልም የነበረበት ከዛም አልፎ የነበረው እዛ ስርወ መንግስት ከውጭ መንግስታት ጋር በወቅቱ ሀያላን ከሚባሉት ጋር ብዙ ግንኙነት በአዶሊስ በኩል የራሱ የባህር በርም የነበረው እንደዚህ አይነት እንቅስቃሴ ነበር እንግዲህ እንደዛ ያለ የመጣ ከመጣ በኋላ የዛጉዌ ዘመን አለ አሁን ላሊበላ ላይ የነበረው ስርወ መንግስት 11ኛ 12 እስከ 13ኛ ክፍለ ዘመን እዛም አካባቢ ራሱን ችሎ ያከታተም ስርዓት ተፈጥሮ ነበር በጣም ድንቅ ሆኖ ይሄ አሁን የምንመካባቸው የአርኪቴክቸራል ውጤት የሆኑት እነዛ ሁሉ የዛን ዘመን ውጤቶች ናቸው ከዛ በኋላ ይመጣና የሜዲቫል ፔሪድ መካከለኛው ዘመን የምንለው አለ በታሪክ ይሄ ማለት እንግዲህ በታሪክ 1270 በፈረንጆች አቆጣጠር ጀምሮ እስከ ጎንደር መምጣት መስረት ድረስ ያለው የጎንደር መንግስት እስከ ተመሰረተበት ጊዜ ድረስ ያለው ዘመን የዱንካን ከተሞች ይባላል አንዳንድ ጊዜ ነገስታቱ በጊዜው አንድ ቦታ ላይ ስታብሊሽ ያደርጓል አንድ ቦታ ይዞራሉ ለምን ትራንስፖርት ስለሌለ አንድ የሚያምጽ እንትን ካለ እሱን ለማስገበር ያላቸውን ኮተታቸውን ሰራዊታቸውን ይዘው ሁሉም እንትን የሚሉበት ስለነበረ ኦልሞስት ቋሚ የሆኑ ከተሞች ብዙ ያልነበሩ ናቸው እርግጥ በዛን ጊዜ ምን አሉ የሲራራ ነጋዴዎች የሚያልፉባቸው አንዳንድ ጥንታዊ ከተሞች አሉ በደቡብም በሰሜንም በተለያዩ አካባቢ አንዳንዶችን መጥቀስ ይቻላል እንግዲህ ሌላው ትልቅ ለውጥ የሚመጣ የሚባለው የጎንደር ዘመን ነው የጎንደር ዘመን መቀመጫውን እዛ ካደረገ በኋላ ማዕከላዊ መንግስት
እነዛ አሁን የምናውቃቸው ትልቅ ቤተ መንግስቶች ሌሎች ሪፋይንድ የሆኑ የአርኪቴክቸራል ውጤቶች ሁሉ ያየንበት ዘመን ነው። ብዙ የንግድም የተለያዩ እንቅስቃሴዎች እያለ ይመጣና የሚኒሊክ አስተዳደር ላይ ሲመጣ ብዙ ድራማቲክ የሆነ ለውጥ መጥቷል በከተማነት። አንደኛው ዘመናዊ የሆኑ ብዙ ነገሮች መጥተዋል። የትራንስፖርት ሲስተሙ፣ የስልኩ፣ የውሃው፣ ሌሎችም እና እነዚህ ሁሉ የመጡበት ሁኔታ አለ። ከዛ ጋር ተያይዞ የባቡር መስመሩም ከጅቡቲ ወደ አዲስ አበባ የሚመጣው እሱም ይዞ መጣ። አዳዲስ ከተሞች እነዛን ይዞ የተመሰረተ የመጣበት እንግዲህ የጣሊያን ዘመን ይመጣል። ከዛ በኋላ ደግሞ የጣሊያን የምንለው በ1930ዎቹ በፈረንጆች ሁለተኛ ወረራ ያደረገበት ጊዜ ላይ በከተሞቻችን ላይ ትልቅ ለውጥ አምጥቷል። ይሄ የከተማ ፕላኒንግ ኮንሰፕት ከዛ በፊት በዘፈቀደ ያው ትራዲሽናል በሆነ መልኩ መንገዶችንም እየቀየሰ ይኖራል ሰው የነበረ ነገር ነው። በገመድም በመጫኛም እየለካ መንገዶችን በደንብ እንትን ያደረገ በኋላ ግን ጣሊያኖች የፕላኒንግ ኮንሰፕትን ይዘው መጡ። በተለይ አንዳንድ በነበሩባቸው ከተሞች ዋና ከተሞች ለምሳሌ እንደ አዲስ አበባ፣ ጎንደር፣ ድሬዳዋ፣ ጅማ እነዚህ አካባቢዎች ቅሬታዎቻቸውም አሉ በፕላኒንግ የመምራትና የመሳሰሉት ሁኔታዎች። ከዛ በኋላ የፕላኒንግ ስርዓቱን በጣም እየተሻሻለ ከተሞቻችንም መልክ እየያዙ የመጡበት ጊዜ ነው። እንግዲህ ምናልባት በኋላ ነሰዋለሁኝ አሁን በ1970ዎቹ 80ዎቹ ወደ ዘመናዊ ዘመን የመጣ ጊዜ የኛም ብዙ ባለሙያዎች በዚህ በዩኒቨርሲቲዎች ከተከፈቱ በኋላ በዚህ በፕላኒንግ እና በአርኪቴክቸር ብዙ የሰለጠኑ ባለሙያዎች ካገኘን በኋላ በራሳችን አቅም ፕላን የማዘጋጀት ሁኔታ ያመጣበት ሁኔታ አለ። አጠቃላይ እንግዲህ እንትኑ ይሄ ይመስላል ማለት ያክል ነው። መልካም እንደው ትውልዳችሁንም እንድትነግሩን ነው ወጋችን ስለሆነ የዛሬው። አቶ ብዙአለም የተለያየ የኢትዮጵያ ከተማ ነው የሚዞሩት። በተለይ እርስዎ መሬትና ካዳስተር ዘርፍ ላይ መሪ ስራ አስፈጻሚ ኖት፣ ያዩታል በፊትም የነበረውን ኦሮሚያም ሲሰሩ አዲስ አበባ ከተማ አስተዳደርም ላይ እንዲሁ አሁን ደግሞ የተለያዩ ቦታዎች ላይ ይዞራሉና ትውልዶትን እንዴት ይነግሩናል? አሁን ደግሞ ያሉትንም ለውጦች እንዴት ያነሱልናል? የቴክኖሎጂ ዘመን ከመምጣቱ ጋር ተያይዞ እንግዲህ ያው በፊት የነበሩ ነገሮች ብዙዎቹ ያው ማኑዋል ወይ ደግሞ አናሎግ የምንላቸው ነገሮች ናቸው። እንግዲህ አሁን ሂስቶሪካሊ ያመሰራረቱ ጉዳይ እንዳለ ሆኖ እዛ የተመሰረተ ውስጥ ደግሞ ያሉት እንቅስቃሴዎች በሙሉ ደግሞ ምን ላይ መሰረት ያደረጉ ናቸው? ያው ማኑዋል ወይ ደግሞ በእጅ ሁሉ ነገር በእጅ የሚሰራባቸው ነገሮች ላይ መሰረት ያደረጉ ናቸው። የመሬት ፋይሎችን ስናያቸው ከድሮ ኃይለ ሥላሴ ጊዜ ጀምሮ የተያዙ መሬቶች አሉ። እነሱ መሬቶች ፋይላቸውን በአጋጣሚ ገልጠሽ በመታይበት ጊዜ በእጅ ነበረ የሚሳለው እያንዳንዱ። አሁን ላይ እንግዲህ ቴክኖሎጂው ሄዶ በጂፒኤስ በሳተላይት በጂኤንኤስኤስ መሳሪያ በቀላሉ የአንድን ቦታ ኮኦርዲኔት የሆነች ቦታ ነገር አቁመሽ ምታዩ ያኔ ግን በተለያዩ ጥበቦች ተጠቅመው ሰዎች እዛ ፋይል ላይ በስክሪፕቶ እንዴት አድርገው የባውንደሪውን እንደሳሉት፣ እንዴት አድርገው ቁጥሮቹን እንደጻፉት፣ እንዴት አድርገው ኖርዚንጉን እንዳስቀመጡት ምታይበት ነው። እንግዲህ ያ ነገር ከጊዜ ወደ ጊዜ እያደገ መጥቶ ይሄ ሌሎች ሀገሮችንም በነገራችን ላይ በምትጎበኝበት ጊዜ ለምሳሌ ኔዘርላንድ ያኔ ናፖሊዮን ወሯቸው ግብር ሲያስገብራቸው የነበረበት ጊዜ የለካቸው መሬቶች ፋይል ተደርጎ አሉ። አሁን የደች ካዳስተርን በምትጎበኝበት ጊዜ የደች ካዳስተር ላይብራሪያቸው ውስጥ ይሄ ነገር አለ፣ በእጃቸው እንዴት እንደጻፉ የዛ እንትን እኛ ሀገር ላይም መተሽ ደግሞ እዛ ሀገር የድሮ ፋይሎችን ገልጠሽ በመታይበት ጊዜ እነዚህ ነገሮችን ታያለሽ። ይሄ እንግዲህ ከጊዜ ወደ ጊዜ እያደገ አሁን አዲስ አበባ ላይ የነበሩ ፋይሎችን ኦሮሚያ ላይ የተለያዩ ከተሞች ላይ ያሉትን ሌሎች ክልሎች ላይ በተለይ እነዚህ የድሮ ከተማ የምንላቸው እነ ጅማ እነ ደሴ ላይ መታያቸው ነገሮች እንግዲህ ቀደም አቶ ታረቀኝም እንዳነሳው ስለ ፕላንም ስትይ እንግዲህ ፕላኖች አሉ። እኔ ጥንት ፕላኖችም እንደዚህ በዛው ልክ በማኑዋል እንግዲህ እኔም በእጄ ሰርቻለሁ። ለምሳሌ በእጃችን እያንዳንዱ ሰው ካርታ ባውንደሪውን ያው በፊት ስክሪፕቶ ነበር። ከዛ ከስክሪፕቶ ቀጥሎ ደግሞ ራፒዶግራፍ የሚባል ቀለም እየሞላሽ ነበር ካርታ የምንሰራው። ትራንስፓረንት በሆነ ወረቀት ላይ ካርታ ሰርተን ኖርዚንጉን ጽፈን ዳይሜንሽኑን ራሳችን ልኬቱን ራሳችን ጽፈን ያንን እያረክሽ አሁን ደግሞ ያ ነገር በሙሉ ተቀይሮ ሁሉ ነገር ዲጂታል ሆኖ ለምሳሌ ከዛ ቀጥሎ እንግዲህ እዛው ላይ ምን መጥቷል? ከዛ እዛው ያለን ትንሽ ወደ ዲጂታሉ የመግባት እንቅስቃሴዎች አውቶካድ የሚባል ሶፍትዌር መጥቶ እዛ ላይ በዝብ ካርታ መስራት ጀመርን።
ከዛ ፕላኖችን እዛ ላይ መስራት ጀመርን። የቤቶችን ፕላን እዛ ላይ መስራት ጀመርን። እነዚህ ያለ እንግዲህ አሁን ላይ ስንደርስ ያው ኦንላይን ሰርቪስ ነው። ብዙ ነገር ሞባይልሽ ላይ፣ ስልክሽ ላይ፣ ላፕቶፕሽ ላይ ቁጭ ብለሽ ሁሉን ነገር እዚህ ከሆነሽ እያንዳንዱ ከተማ ላይ ምን አለ ምን የለም፣ የቱ ጋር ባዶ ስፔስ አለ፣ የቱ ጋር ግንባታ ተገንብቶበታል። ለምሳሌ ታይም ሲሪየሱንም መስራት የሚቻልበት ዘመን ደርሷል። ለምሳሌ ባለፉት 20 ዓመት ምን ይመስላል እድገቱ፣ እያንዳንዱ ነገር የከተሞች መስፋፋት ምን ይመስላል፣ ከተሞች ላይ ኢነር ሲቲ ላይ መሀል አካባቢ ላይ ያሉት ለምሳሌ ሻንቲዮኖች በመልሶ ማልማት የተቀየሩ ቦታዎችን ማለት ቼንጅ ዲቴክሽን የሚባለው ማለት ነው። ምንድነው የለውጥን ማገናዘብ ወይ ደግሞ እነዛን ነገሮች የመለየት በፊት የነበር አሁን የነበር የዛሬ 10 ዓመት እዚህ ጋር ነበርን፣ ዛሬ ደግሞ እዚህ ጋር ነው ያለው። ለምሳሌ ከተሞቻችን ይሄን ያህል ተስፋፍቷል። በፊት የነበረው ቆዳ ስፋቱ ይሄን ያው አሁን ደግሞ በ2 እጥፍ በ3 እጥፍ በ10 እጥፍ አድጓል የምንላቸው ነገሮች ሁላ የምናይበት እዚህ ቁጭ ብለን የባለፉትን አመታት ማለት ነው ከተማ ያልነበሩ ቦታዎችን ምንም በከተማ ያልነበሩ ቦታዎችን አሁን ከተማ ሆኖ መቼ ነው ከተማ የሆኑት ከዛ በኋላ ምን አይነት እድገት አላቸው የሚሉትን ዝርዝር ነገሮች የምናይበት እንግዲህ አሁን የተወሰነ ኖረንበታል። አሁንም ደግሞ እየሰራንበት ነው ያለውና እንግዲህ ለምሳሌ ከግል ኤክስፒሪየንስ በነግርሽ የአንድ ሰው ፕላን ለመስራት ምናልባት ማታ ለሊቱን ቁጭ ብለን እናድራለን። ይሄ ጠረጴዛ ላይ በእንትን ለጥፈን ጎንበስ ብለን ቁጭ ብለን ስናሰምር ነው ስናሰምር ነው የምናድረው። አሁን ግን ያው በ10 በ20 ደቂቃ ውስጥ ያንን ነገር ሰርቶ ማውጣት አንድ ሲስተም ቋት ውስጥ አለ። መረጃውን በቀላሉ አክሰስ ማድረግ ይቻላል። ሪፈር ማድረግ አይጠበቅብሽም። ፋይሉን ሄደሽ ማገላበጥ አይጠበቅብሽም። እዚሁ ላይ ያለና እንግዲህ ይቀጥላል። ከዚህ በኋላም እንግዲህ እድገቱ ስላለ እድገቱ ሲቀጥል ደግሞ እንግዲህ አሁን ማሽኖች ብቻ እርስ በራሳቸው አሁን እዛ ላይ ደርሰናል። ኖርማሊኛ እንግዲህ ገናን እንጂ አሁን የኤአይ ቴክኖሎጂዎች ደግሞ አሁን ወጣ ብለሽ ሳውዝ ኮሪያን ስታይ ጃፓንን ስታይ ነዛን ደግሞ ስታይ ማሽኖች እርስ በራሳቸው እየተነጋገሩ ብቻ ውጤት ፕሮዲዩስ ማድረግ ጀምሯል። እኛ እንደው የኛ መንካት ምናምን ሳያስፈልግ ማለት ነውና መልካም የምራቡን ዓለም ተሞክሮ ወደ በኋላ ላይ ደግሞ እንመለስበታለን። አቶ ዛለም ያለው ላይ እኔ አሁን በደረስኩበት በዚህ የርሶንም እንዲያነሱልን ፈልገን የፕላኒንግ እንትን ላይ ራሱ አሁን እኔ በ91 ጀምሮ ነው እዚህ ስራ ላይ ያለሁት። ያን ጊዜ አንድ መካከለኛ የሆነ ከተማ ፕላን ለማዘጋጀት መጀመሪያ ሰርቬየሮች ሄደው 3 ወር ምናምን ያህል ጊዜ ይቆዩ ነበር። ያንዳንዷን ቦታ እንትና የሚጠቀሙበት ቴዶላይት የሚባል በዘመኑ ወጣ ወደ ማለት በዘመኑ ያው የተሻለ ነበረ። በአሁን አንጻር ሲታይ ግን በጣም ኋላ ቀር የሆኑ እንትኖች ናቸው እና 3 ወር ፈይተው ብዙ በየቦታው ለቅመው የሚተከሉ ድንጋዮች አሉ። ይሄ ግራውንድ ኮንትሮል ፖይንት የሚባሉ እሱን ተክለው እስኪመጡ ወደ 3 ወር ምናምን በላይ ፈጅባቸዋል። አሁን ያለው ሁኔታ ግን አሁንም አንዳንድ ቦታ ላይ ስንሰራ እናያለን። ይሄ ሳተላይት ኢሜጅ የሚባል አለ። ቴክኖሎጂው ያመጣው እንትን በቀጥታ የዛን ከተማ እንትን በአንድ ጊዜ የቅርብ ጊዜ ኢሜጅ አለ እና በዛ ምክንያት ያንን ኢሜጅ ወስዶ እዛ ላይ ብቻ ዲዛይን አድርገው አስተካክለው ቶሎ ወደ ተግባር የሚገባ እንግዲህ የስራውንም ሁኔታ በጣም ነው ያፋጠነው ቴክኖሎጂው። አሁን የድሮን ቴክኖሎጂም መጥቷል። አሁን በየቦታው በየእንትኗ እየዞርክ የምትሄድበትም አይደለም። በድሮንም አንድ ቦታ ላይ ቁጭ ብሎ ኢሜጆችን ወስዶ የማዘጋጀት ሁኔታዎች አሉና ይሄን ስንመለከት ባለፉት 20 እና 25 ዓመት እንኳን ያለው የፕላኒንግ ለውጥ ከዚህ ከአይቲ ጋር ተያይዞ የመጡ ለውጦች በከፍተኛ ደረጃ የፕላኒንግ ስራውን በጣም አቀላጥፎታል። ማቀላጠፍ ብቻ ሳይሆን ፕሪሲሽንም አምጥቷል። አንዳንድ ጊዜ ሲለካ የመሬት ላይ በሚለካበት ጊዜ ክፍተት ፈጠረ 3 ሜትር 4 ሜትር እንደዚህ የሚባልበት ሁኔታ አለ። አሁን ግን ሌቨል ኦፍ ፕሪሲሽኑም በጣም እየጠበበ የመጣበት ሁኔታ ስላለ ይሄ እንግዲህ በቅርብ ጊዜ በእኛ የስራ ተሞክሮ እኔ ራሴም የተገነዘብኩትና ያየሁት ነው ለማለት ያክል ነው። መልካም አቶ ጉዛለ ሁለተኛ ዲግሪዎትንም የሰሩት ኔዘርላንድ ነው። የተለያዩ ስልጠናዎችንም ወስደዋል። እርሱም ደግሞ ለሌሎች ሀሳቦትን አጋርተዋል። አሁንኛ ምን መካባቸው በርካታ ጊዜ አክሱም፣ ላሊበላ፣ አባጅፋር፣ ጅማ አባጅፋር ሌሎችንም እንዲሁ ምናነሳቸው አሁንም ሶፍ ዑመር ነው ሌሎችንም ቅርሶቻችንን ማንሳት እንችላለን።
እነሱ ከተሞቻችን ናቸው የሚጎበኙ ናቸው ሰዎች ይሄዱ ከተለያየ ቦታ ከተለያየ ዓለም ክፍልም እየመጡ የሚጎበኙዋቸው ስፍራዎች ናቸው እነዚህን በማዘመን ረገድስ እየተሰራ ያለው ስራ እኛ ጋር ያለውን መልከታውትን እንዲሁም ደግሞ በዞሩባቸው የዓለም ሀገራት ደግሞ የሚያዩትን ነገር ቢያነሱልን ቴክኖሎጂ ለአንድ ዘርፍ ለሁለት ዘርፍ አይደለም እንግዲህ እንደ አጠቃላይ ሀገራዊ ነው ቀደም እንዳነሳሽው የተለያየ ዓለማት ላይ ስታይ ያለቻቸውን በጣም ትንሿንም ነገር በጣም አጉልተው በቴክኖሎጂ ደግፈው ሰዎች በቀላሉ አትራክትድ ወይ ደግሞ ሰዎች መተው እንዲጎበኙ ከማድረግ አንፃር እኔ አሁን ትዝ የሚለኝ ኔዘርላንድ ስንማር ተማሪ ሆነን ያው ያስጎበኙሻልና ስትጎበኚ ያስጎበኙን ነገር አንዱ ምንድነው በድሮ ጊዜ እነሱ ሲጠቀሙበት የነበረው ፋኖስ ጎጆ ቤታቸውን መኝታቸውን በሰሌን ሲተኙ ይሄንን በጣም እንደ ትልቅ እንትን ነው የሚያስጎበኙት ከዛ ውጪ ደግሞ ያው የመቃብር ስፍራዎችን የተወሰኑ ሐውልት ቦታዎችን እና ያንን ሲያስጎበኙን የኛ በተለይ ኢትዮጵያውያን እንስቅ ነበር እርስ በራሳችን እንዲ በቃ እኛኮ በጣም እኮ ሊጎበኝ የሚችል በጣም ተአምር ሊያስብል የሚችል ነገር ያለን እኮ ሰዎች ነን እኛ እነዚህ ግን በቃ ያለቻቸውን ነገር ትንሽም ነገር ብትሆን በቃ እንደ ታሪክ ነው ብለው እንደ ትልቅ ለትውልዳቸው ሳይሆን እንኳን ለኛ እንኳን ማለት ነው ከሌላ ሀገር ለሄድ ነው ሰው እንኳን በዛ ልክ ያስጎበኙናልና ይሄን ስታያው እንደ ሀገር ቁጭት አለ ትቆጫለሽ እኛኮ አክሱምን የሚያክል ላሊበላን ይመሰለ ተአምር በቃ የሆነ ማለት በተለያየ ነገር ተአምር ልትዩ ምቺው ድንጋይ ተፈልፍሎ ከአንድ ድንጋይ እንደዚህ አይነት ነገር መስራት ሌሎች እነ ሶፎመር እነዚህ ነገር ስታይ ቁጭት ነበረ በወቅቱ ማለት ነው አሁን ላይ ግን ስናያቸው ያ ነገሮች ኦልሞስት ታሪኩ ተቀይሮ አይተናል እኛ ሀገር ላይ እነ ጎንደር ያለው ፋሲል ግንብ እንዴት ተደርጎ ለጎብኚውም አጠቃላይ በቃ ብሪል በቃ ዓለም አቀፍ ስታንዳርድን ባሟላ መልኩ ሪኖቬት ተደርጎ በዚህ ልክ ሲሆን የአባጅፋር እንግዲህ ድሉም በተለያየ ጊዜ መንቀሳቀስ ድሉንም አግኝተናል አይቻቸዋለሁ ጎንደርንም ጅማ አባጅፋርንም አይቻለሁ የተለያዩ ቦታዎችን አይቻቸዋለሁና አሁን ያለው ነገር ሪል በዛ ስታንዳርድ እየተሰራ መሆኑ ደግሞ እንደ ሀገር በጣም የሚያስደስት ነገር ነው ቴክኖሎጂ እንግዲህ ሁሉም ቦታ ያስፈልጋል አንድ ቦታ ሁለት ቦታ የሚባል ሳይሆን ኤቭሪዌር ሁሉም ቦታ ያስፈልጋል በዛ ልክ አድርጎ አሁን ለጎብኚዎች በዚህ ልክ ዝግጅት መደረጉ እንደ ሀገር ምን ኮራበትም ነው ድሮም ምን ኮራበት ሆኖ ግን በሚፈልገው ደረጃ ባለው ልክ ባለው ስታተስ ወይ ደግሞ ባለው እውቅናና ባለው በቃ በጣም ተቀባይነት ልክ አልነበረም ስንሰራበት የነበረው አሁን ግን በጣም በዛ ልክ እየተሰራ እንደውም ከዛም አልፎ አዳዲስ ነገሮችም እየተጨመሩበት እየተሰራ ስለሆነ ያ በጣም ደስ የሚያሰኝና የሚያኮራም ነገር ነው መልካም አትሰረቀኝ ቻይና ስዊድን ሌሎች የአፍሪካ ሀገራትም እንዲሁ ልምዶ አሉትና በተለይ ታሪኮቻቸውን ቅርሶቻቸውን ከተሞቻቸውን በማስጎብኘት ደረጃ ቴክኖሎጂ በመጠቀም ደረጃ በማግዘፍ ደረጃ ምን እየሰሩ ነበር እኛ ጋርስ የነበሩ ክፍተቶች በራሳቸው ምን ይመስሉ ነበር ማለት እንችላለን አሁን የተወሰኑ ከተሞችን አይቻለሁኝ በትምህርትም በአጫጭር ስልጠናዎችም ለምሳሌ አንዱ ስዊድን ነበር ያየሁት ስዊድን ላይ ከተገነዘብኩት በዚህ በተፈጥሮ አካባቢ ጥበቃቸው ላይ በጣም ነው የሚሰሩት ከተሞቻቸው ኢሚዲየትሊ ከከተሞቻቸው ቀጥሎ ያሉ ጫካዎች ምኖች ሁሉ በደንብ የተጠበቁ ናቸው የንጽህና የዌስት ማኔጅመንት ስርዓታቸው በጣም እንትን ነው አሁን ይሄ ፍሳሽ ቆሻሻ አንዱ ያየሁት ፍሳሽ ቆሻሻ ልክ ትልቅ ፋብሪካ ነው አንድ ትልቅ ፋብሪካን የሚያክል በሙሉ እዛ ይገባል ሁሉንም ለይቶ የመጨረሻ ያ ሁሉ እንትን ንጹህ ውሃ መስሎ ይወጣል ኢቭንዞ ለመጠጥም ለምንም የሚጠቀምበትም ባይሆን ያንን ሁሉ አጣርቶ ለማዳበሪያም የሚሆን ለምንም የሚሆን እና በንጽህና አጠባበቃቸው በከተሞቻቸው በአካባቢ ጥበቃ ስራዎቻቸው በጣም ሁለተኛ የተገነዘብኩት ጥንታዊ ከተሞቻቸውን የመጠበቅ ይሄ ኦልድ ኳርተርስ የሚሏቸው እነሱን ልክ አሁን ብዙ ዓለም ቅድም እንዳለው ለቱሪስት መስህብ ብለው
የዛሬ 300 ዓመት የነበሩ ኮብልስቶኖች በሙሉ በደንብ ሜንቴን ተደርጎ ተጠብቀው የሚመጣ ሰው ይሄ ኦልድ ኳርተር ተብሎ ይጎበኛቸዋል። እንዲያውም ከመኪና ከሞተራይዝድ ቬክል ከሚባለው እንቅስቃሴ ውጭ ሆነው እግረኛ ወይ ብስክሌት ብቻ እንዲሄድበት የሚደረግበት ሁኔታ አለና እንደተባለው ቅድም እኛ ሀገር ያሉትን ቅርሶቻችንን በዛ ለበል በደንብ እንትን ብንላቸው ተአምር ይሆናል እንትና ሌላው ቻይና ውስጥ ያየሁት የቻይና ያው በጣም በብዙ ነገር ቻይናዎች ይሄዱ ነው በመሰረተ ልማት ግንባታቸው በመንገዱም በምኑም ሌላውና ትልቁ የገረመኝ ግን የቱሪስት መስህባቸው ነው። አንዱ ቻይናዎች የሚጠቀሙት ምንድነው ይሄ ዶሜስቲክ ቱሪዝም የሚሉት የራሳቸው ጎብኚ ብቻ ወደ ይሄ የቻይና ግንብ ወደሚባለው አካባቢ ሄዶ ለመጎብኘት ሰው ለሰው የማይታይበት ሁኔታ አለ። ባንዲራ አስጎብኚው ድርጅት ባንዲራ ይዞ ባንዲራውን በርቀት እያየ ካልሆነ በስተቀር ትርምሱ እና ዶሜስቲክ ቱሪዝም ማለት የራስ ጎብኝን ላይ መስራት አካባቢውን እንትን እንዲያደርግ በዛ የሚገኝ ፎርቢድን ሲቲ የሚሉት አለ። ከተማው መሀሉ ላይ የድሮ ይሄ ሬድ ስኩዌር ነው የሚሉት እነሱ የአቤት አደባባይ እንደምንለው እነዛ የጥንታዊ ነገስታት የቻይና ነገስታት በነበሩበት ጊዜ የሰሯቸውን በደንብ አሳምረው ልክ አሁን እንግዲህ ከዚህ ከኮሪደር ልማት ጋር እኛ እያየነው ያለነው ከዚህ ከሌማት ትሩፋት ከሚባለው አሁን በፓርክ ደረጃ እየተሰሩ ያሉት በተለያዩ የሀገራችን ክፍሎች ምናልባትም ከዛ ጋር አንዳንዱ የመመሳሰል ሁኔታ ይታየኛል። መልካም አቶ ብዛለም እንግዲህ የተለያዩ ከተሞች የኔ ዳግም ልደት ይሄ ነው ብለው ያነሳሉ የከተሞቻቸው በርሶ እይታ የኢትዮጵያ በተለይ የከተሞች ዳግም ልደት ምንለው ለትውልዱ የሚተላለፈው ነገር በሚታይ ሁኔታ በቴክኖሎጂ በመታገዝ እየተሰራ ያለበት ጊዜ ይሄ ነው ለኔ ይሄ ነው ብለው የሚያነሱትን ቢገልጹልን። ከተማ ሁሉም ሀገር አለ ህዝብ ሁሉም ሀገር አለ ሁሉም ሀገር ደግሞ የራሱ የሆነ ታሪክ አለው። በዛ ሂደት ውስጥ በመታይበት ጊዜ ያው የሚያስቆጩሽ ብዙ ነገሮች አሉ ማለት ምንድነው ያጣ ነው ብለሽ ራስሽን የምትጠይቂባቸው ጊዜያቶች አሉ። ብዙ ጊዜ ስትሄጂ ያው እኛው ሁላችንም ያለን እንደውም ከነሱ በተሻለ ያለንን ነገር እነሱ ግን በቃ የሆነ ቫልዩ አዳርገውበት የሆነ ነገር አድርገው ታያለሽ። ያ ነገር ለብዙ ጊዜ እንግዲህ ሄደሽ ወጥተሽ በመታይበት ጊዜ ብዙ ጊዜ ቁጭቶች ነበር። በተለይ ግን እኔ አሁን ከተወሰኑ ከ3 ከ4 አመት ወደዚህ ያለው ጊዜ ለከተሞቻችን ትክክለኛው ዘመን ነው የሚል እይታ ነው ያለኝ። ለምንድነው ይሄንን ምልሽ በፊት ላይ የተወሰኑ እንቅስቃሴዎች ነበሩ። ያኔ ግን እንደ ጥያቄ ውስጣችን የምንጠይቀው ሪሊ በትክክለኛ ትራክ ላይ ነው ያለ ነው የተሰራ ነው ስራዎች እየተሰሩ ነው ያው እንቅስቃሴዎች አሉ ሙከራዎች አሉ ግን ትክክለኛ ትራክ ላይ ያለ ነው ወይ የሚለው ጥያቄ ይፈጥርብን ነበር። አሁን ግን እነሱ የደረሱበት ጋር ባንደርስም አንደኛ መስመር ውስጥ ገብተናል። ለዚህ ነው አሁን ይሄ ጊዜ የከተማ ጊዜ ነው ብዬ የማነሳው ማለት ነው። እንግዲህ ከመንግስት ፖሊሲ አቅጣጫ አንፃርም ስታይ ያው በፊት የነበረው በኢህአዴግ ጊዜ የነበረው ግብርና መር ነው። ስለዚህ ገጠሩ ሲያድግ ነው ከተማው የሚያድገው የሚል ነው። አሁን ግን ለከተማ እኩል አቴንሽን ተሰጥቶታል። እኩል አቴንሽን ሲሰጠው ደግሞ እኩል አቴንሽኑን ይዞ ደግሞ ከተሞች ያንን ኤክሰርሳይዝ ያደርጉት ነው ያሉት። አቴንሽኑ በትክክል በተግባር እየታየ ነው። በተግባር እየታየ የምንላቸው እንግዲህ ሁላችንም መቼም ያው አይናችን በግልጽ የሚያየው ነገር ነው። ምንም ሌላ ገለጻ የማያስፈልገው ነው። ሁሉም አሁን በተለይ ኮሪደር ስራ እየተሰራባቸው ያሉ ከተሞች ላይ ብናይ ሌሎች ትንሽ ኢቭን ከተሞች ላይም ብናይ ጊዜያቸው አሁን ነው። በቃ ትክክለኛ ጊዜያቸው አሁን ነው። ትክክለኛ ጊዜያቸው አሁን ነው የምንለው ነው ዝም ብለን ለማለት ብቻ ሳይሆን በትክክል መስመር ላይ ገብተው እየሰሩ ስለሆነ ነው። ለምን ዘመኑ ቴክኖሎጂ ነው። ቴክኖሎጂ የግድ ቴክኖሎጂን ካልተጠቀምሽ ወደፊት መሄድ አይቻልም። ይሄ ቴክኖሎጂ የምንጠቀመው እንግዲህ በግል ዘርፍ ብቻ የሚመጣው ቴክኖሎጂ አይደለም። በመንግስት አገልግሎት በኩልም የሚመጡ ቴክኖሎጂዎች ናቸው። እንግዲህ ባየናቸው ሀገራት ላይ ያለው ነገር ምንድነው? ሁሉ ነገር ቴክኖሎጂ ቤዝድ ነው። የመንግስት አገልግሎት የምንላቸው አጠቃላይ አርባን አድሚኒስትሬሽኑ ስንል ሁሉም ትምህርትም ጤናም ሁሉ ነገር ነው። አንድ ሴክተር ብቻ አይደለም። ሁሉም ቴክኖሎጂው ቤዝ የሚያደርገው ምንድነው? ሲቲዝኑን ነው፣ ነዋሪውን ነው። ከተማ የግድ መጀመሪያ ለነዋሪው ምቹ ነው መሆን ያለበት። ለነዋሪው ምቹ ማለት ደግሞ ትክክለኛ አገልግሎት ማግኘት መቻል አለበት።
አገልግሎቶቹ ደግሞ የሚመጡት ምን ሲሆኑ ነው? ሲዘምኑ ነው። ስለዚህ አሁን የምናያቸው በመሬትም በተለያዩ ተቋማት ላይ የምናያቸው የማዘመኑ ስራ ደግሞ የሌት ካሜራ አድቫንቴጅ ደግሞ እየተጠቀምን መምጣታችን ለምን እነሱ ያለፉባቸው መንገዶች ሁሉ አይደለም አሁን እያለፈን ያለ ነው። እኛ ለምሳሌ እነሱ መጀመሪያ ወረቀት ነበረ፣ ከወረቀት ወደ ዲጂታል መጡ። ዲጂታሉን ሲጠቀሙ ቆዩ። ከዛ በኋላ ወደ ዌብ ቤዝድ ወይ ደግሞ ኦንላይን አገልግሎቶች መጡ። እንደዚህ መጡ አይደለ? ስለዚህ እኛ አሁን ያ ሁሉ ኦሬዲ አጥፈነዋል። ዲጂታል አድርገን ኦንላይን ነው። እነዛ በመሃል የነበሩ ጊዜያቶች በሙሉ እኛ የሌት ካሜራ አድቫንቴጃችን እየተጠቀምን ያለንበት ሁኔታ ነው ያለውና ለከተሞች ይሄ ነው ትክክለኛው ጊዜያቸው። በቃ ይሄኛው ትክክለኛው በቃ በትክክል ምንም እንትን የማያረግ ትክክለኛ ጊዜያቸው አሁን ነው። አሁን ላይ እንግዲህ ድሉን ሚስ የሚያረግ ከተማ እንደ ሀገር እንግዲህ ብዙ ስራዎች እየሰሩ ነው። በሀገር ውስጥ ደግሞ እንደ ሀገር እቺን ድል ሚስ የሚያረግ ከተማ ያው የመጥፋት ተስፋ ብቻ ነው የሚኖረው እንጂ የማደግ አይኖረውም ማለት ነው። ለምን ሌሎቹ ጥለውት ነው የሚሄዱት። ዛሬ የምታዩን የዛሬ 3 ወር አታይም። የዛሬ 3 ወር የምታዩን የዛሬ አመት አታይም። ይሄኛው እንግዲህ ተያይዞ ወዴት ነው የሚወስደን? እንግዲህ ሌሎች ሀገሮች ከደረሱበት ከነሱ ጋር ኮምፒት የማድረግ የመወዳደር ደረጃ ላይ ስለሚያደርሰኝ ይሄ ትክክለኛው ሰዓታችን ነው። መልካም። እርሶስ የኢትዮጵያ የከተሞች የፕላንም እድገትንም አንድ ላይ ያያይዘው ውልደታቸው ነው ቢሉትን ቢያነሱ? አዎ እኔ እንግዲህ እኔ ማየው ቀደም ሲል መጀመሪያ ላይ እንዳነሳው ረጅም ፕሮሰስ መተናል። ያው ከተሞቻችን ያዘገሙ ነው የመጡት። ወደ ኋላ ያለውን ሁኔታ ስንመለከት ከፍተኛ ለውጥ መጣ ብዬ የማስበው እኔ በፕላኒንግም ስራ ስመለከተው የታዘብኩት ከ1990ዎቹ አጋማሽ በኋላ ጀምሮ ያለው ፈጣን ለውጥ በከተሞቻችን ላይ መጥቷል። መታዘብም እንችላለን። በተለይ ደግሞ ከ2000 ከዚህ ከሚሊኒየም ከምንለው በኋላ ፈጣን የከተሞች እድገት እየታየ የመጣበት ይሄ ምክንያቶች አሉት። ቅድም አቶ ዛለም እንዳለው አንደኛ ኢህአዴግ መጀመሪያ ሲመጣ ሞር በገጠር ላይ ያተኮረ እንትን ነበር፣ ስትራቴጂ ይዞ ነበር እንትን ያለውና ኋላ ላይ ለከተማነትም ትኩረት የመስጠቱ ጉዳይ ሲመጣ ብዙ ኢንቨስትመንት ከተማ ላይ መስፈር ጀመረ። አንደኛ የመሰረተ ልማት ግንባታዎቹ በጣም እየተፋጠኑ መጡ። መንገዶች በከተሞች ብቻ ሳይሆን ሃይዌዎች አገር አቋራጭ ሃይዌዎቻችን በጣም እየተሻሻለ የመጡበት ሁኔታ ነው። ይሄን መታዘብ እንችላለን። ከ1990ዎቹ መጨረሻ 2000 ጀምሮ ከፍተኛ ሆነ የመንገድ ስራዎች እየተስፋፉ የመጡ እነዛ የመንገድ ስራዎች በከተሞቻችን እድገት ላይ የራሳቸው የሆነ ተጽዕኖ አላቸው። ሁለተኛ ከዚህ ከዓለም ባንክ ጋር ተያይዞ የዩኤልዚፒ የሚባል ይሄ ከተሞችን በመሰረተ ልማትና በተለያዩ እንቅስቃሴዎች የማሳደግ ፕሮጀክቶች ተጀመረ በከተማ ልማት ሚኒስቴር በኩል ከዓለም ባንክ ጋር ሆኖ እንግዲህ ዩኤልዚፒ 1 2 እስከ 3 ድረስ የአይዲፒ ተብሎ እነዚህ ፕሮጀክቶች በትክክል ከተሞቻችንን ህይወት ቀይረዋል ነው የምለው እኔ። ለምን ከተሞች ተቋማዊ መሰረተ ልማት ማስፋፋያ ፕሮግራም የተቋማዊ መሰረተ ልማት እና ምንድነው አሁን ባለፈው አንድ ኢንተርኔት ላይ መለከት ነበረ። በእነዚህ በሶስቱ የፕሮጀክት ዘመን እንግዲህ ከ2005 ጀምሮ ይመስለኛል ከ2008 ጀምሮ በፈረንጆች ጀምሮ እስካሁን እስከ ቅርብ ጊዜ ድረስ በነበሩት ወደ 1.8 ቢሊዮን ዶላር ነው የወጣው በዩአይዲፒ ፕሮጀክት ለከተሞች እድገት። ይሄ ኮብልስቶን የምንለው የድሬኔጅ መስመር፣ የቆሻሻ ማስወገጃ፣ የዘመናዊ ቄራ መናኸሪያዎች፣ የዘመናዊ የገበያ ማዕከላት እነዚህ ሁሉ በብዙ ከተሞቻችን ላይ ተሰሩ። 117 ከተሞች ተጠቃሚ ነበሩ። ኋላ ላይ ኢንፋክት በ18 ነው ምናምን ከተሞች ተጀመረ። በኋላ ወደ 44 ከተሞች አደገ። በኋላ 117 ሆነ። ኋላ ላይም አሁን ፕሮግራሙ እስከ ቆመበት ጊዜ ድረስ እንደዛ እንግዲህ በእነዚህ ጊዜ ውስጥ ትንንሽ ከተሞች የነበሩትን እንኳን ስንታዘባቸው መንገዶቻቸው ፔቭድ ሮድ ይሄ የኮብልስቶንና የመሳሰለው እነዚህ በከተሞቻችን ላይ ትልቅ እንትን አምጥቷል። ለምን ማዘጋጃ ቤቶቻችን ብዙ ጊዜ እንኳን ይሄ በጣም መሰረታዊ የሆኑ የመሰረተ ልማት ሊሰሩ ይቅርና
የሰራተኞቻቸውን ደሞዝ መክፈል ሁሉ የሚቸገሩ አሉ። በተለይ ወደ እንደዚህ አነስተኛ የሆኑ ከተሞቻችንና ይሄ ትልቅ ፕሮግራም ነው በመንግስትና በዓለም ባንክ በኩል የተሰሩት እነዚህ ስራዎች እኔ ለወደፊቱም ትልቅ ለውጥና እርግጥ ነው የብድር ገንዘብም ቢሆን ፎከስድ ሆኖ ለከተሞች ተብሎ መጥቶ እነዛ ኢንቨስት መደረጋቸው ብዙ ነገር አምጥቷል። ከተሞቻችንን ቀይሯል፣ ብዙ የስራ እድል ፈጥሯል። እነዚህ ሁለተኛ በከተሞቻችን ላይ ከፍተኛ ለውጥ አመጣምለው አሁንም ከ1997 በኋላ ይሄ ማሲቭ የሆነ የኮንስትራክሽን ስራዎች ለምሳሌ የኮንዶሚኒየም ግንባታዎች አዲስ አበባን እንኳን ብንመለከት እና አንዳንድ ትልልቅ ከተሞችን ስናይ ከደግ እንችላለን እና ብዙ የቤት ችግርን በመቅረፍ የስራ እድልን በመፍጠር ዘመናዊ የሆነ ኢንፍራስትራክቸር በማምጣት በሶስተኛ ደረጃ ማየው የከተሞቻችን ለውጥ ምለው እንግዲህ በየፌዙ ማየት ስለሚያስፈልግ ነው። አሁን ያለንበት የኮሪደር ልማት የሚባለው ስራ ነው። ይሄ ብዙ ተአምርም የሚያመጣ ነው። እንግዲህ እኛ በፕላኒንግ የፕላን አይነቶች ብለን የምንወስዳቸው 2 ወይ 3 እንትኖች ናቸው። ይሄ የኮሪደር ልማት ወይ እንደዚህ መንገዶች ብዙ ጊዜ የሚሰራው ይሄ ሎካል ዴቨሎፕመንት ፕላን የምንለው አለ ኤልዲፒ የምንለው በዛ እይታ ውስጥ የሚተገበር ተግባር ነው። ይሄ ግን ከተማን የሚያክል አንድ ትልቅ ከተማን የሚያክል የመገንባት ያክል ነው። ይሄ ኮሪደር ልማቱ የተሰራ ራሱን የቻለ ይሄ ፓራዳይም ሽፍት የምንለው በፕላን አሰራራችን ላይ ራሱን ችሎ አንድ የፕላን አይነትም ሊሆን የሚችልበት ሁኔታ ነው። አዲስ አበባ ላይ እየኖርንበትም እንደማናውቀው እስክንሆን ደረጃ ደርሰናል እና ፈጣን እድገት ለውጥ ያመጣበት ሁኔታ ነው። ስለዚህ ከ1970ዎቹ 80ዎቹ ወደ ኋላ 60ዎቹ እኛ በህይወት በኖርንበት ዘመን ያለውና አሁን ያለው የአከታተም ስርዓቱ በጣም እየተለወጠ ነው በብዙ መልኩ። አንዱ እንግዲህ ቅድም እንደገለጽ ነው ቴክኖሎጂውም ያመጣው ጉዳይ ነው። ቴክኖሎጂያችን ብዙ ነገር እያመጣ ነው። አሁን እኮ ስማርት ሲቲ የሚባል ስሉጥ ከተማ የሚባል አስተሳሰብ ሁሉ መጥቷል። ይሄ በሌሎቹ በኢሮፕም በተለይ በዚህ በምስራቅ ኤሽያ እና ኮሪያ የመሳሰሉት ይሄ ስሉጥ ከተማነት የሚሉት ወይ ስማርት ሲቲ ዴቨሎፕመንት የሚሉት ወደዛም ሁሉ እየመጣ ነው። ዲጂታይዝ ሆኖ ይሄ ስማርት ሲቲ ዴቨሎፕመንት ምንድነው? ሁሉም ነገር ከዳታ ጋር ከኮምፒውተር ጋር ተያይዞ የደህንነት ካሜራዎች የትራንስፖርት ሲስተሙ ሁሉ በደንብ በዳታ የታገዘ በስርዓት የታገዘ ያለውን መጨናነቅ ይሄ ትራፊክ ኮንጀንሽን የምንለው የመጨናነቁን ሁሉ የሚያደርግ ሁሉ ወደዛ ደረጃ ሁሉ እየመጣ ነው። የኮሪደር ልማቱ አንዱ እንዳውም ይሄ ስማርት ሲቲ ዴቨሎፕመንትንም ይዞ የመጣበት ወቅት ስለሆነ ፈጣን እድገት ነው ለማለት ይችላል። መልካም እንደው መሰረተ ልማትን ስናነሳ ያው ለትውልዱ ቀጣይ ለሚመጣውም ትውልድ ነው የሚሰራው። ይሄ ደግሞ ከዓለም አቀፍ አሁን ዓለም ላይ ያለበት ደረጃና ቀጣይ የሚኖርበት ደረጃ ላይ ተወዳዳሪ እንዲሆን ተደርጎ መሰራት አለበት የሚል እምነት አለን። ያው ትውልድ በቅብብል ይሰራል ብለን ስለምናምን መልክቶትን እንዲያስተላልፉልን ነው። ከሰው ዘርፍ አንጻርም ልዩ የሆኑ ስራዎች እየተሰሩ ነው የሚገኙት። በተለይ በካዳስተር ዘርፍ ላይም መሬትን ቆጥሮ መዝግቦ የመያዝ ስርዓትም እየዘመነ የመጣበት ስርዓት ነው። በአንድ ቋት ውስጥም እንዲገባ የተለያየ ስራም እየተሰራ ይገኛልና እንደው ከትውልድ ጋር አገናኝተው እንደ መልክት የሚያስተላልፉልን ሀሳብ ካለ። አሁን ለምሳሌ በፓይሌት ፕሮጀክት እየሰራንባቸው ያሉ ከተሞች አሉ። 4 ከተሞች አሉ። አዳማ፣ ሐዋሳ፣ ባህር ዳርና ሐዋሳ፣ አዳማ፣ ወላይታ ሶዶና ደብረ ብርሃን ከተሞች ላይ ያሉ። ስለዚህ እነዚህ ከተሞች አሁን እነዚህ ከተሞች ላይ ክሬት እያደረግን ነው። ተመሳሳይ 4ቱ ክልሎች ላይ እየሰራን ያለ ነው። ኦሮሚያ ላይ፣ ደቡብ ኢትዮጵያ ላይ፣ ሲዳማና አማራ ክልል ላይ ማለት ነው። ተመሳሳይ ፌደራል ተቋም ውስጥ እየሰራን ያለ ነው። ስለዚህ ምንድነው የሚሆኑት? እነዚህ 4ቱ ከተሞች ከ4ቱ ክልሎች ጋር ይገናኛሉ። ክልሎቹ ደግሞ ከፌደራሉ ጋር ይገናኛሉ። ስለዚህ ካሁን በኋላ ከተሞች ክልሎቹ 50 100 1000 ከተማ ካላቸው ከዛ ጋር ይገናኛሉ ማለት ነው። ከክልሉ ጋር ይገናኛል የሁሉም ክልሎች የነዚህ የክልሎቹ ማለት ነው። ስለዚህ የሁሉም ከተሞች ከሁሉም ክልሎች ጋር ይገናኛል። የሁሉም ክልሎች ደግሞ ከፌደራል ጋር ይገናኛል። ስለዚህ ምን አንድ እንጨርስም ማለት ነው። የዳታ ጉዳይ አለቀ ማለት ነው። ስለዚህ ይሄ አንዱ ትልቁ እየተሰራ ያለ በቀጣይ እንግዲህ በከተማ በኢትዮጵያ ከተማ መሬት አስተዳደር ስርዓት ላይ ትልቅ ፋውንዴሽን ወይ ደግሞ መሰረት የሚጥል ትውልድ በቀጣይ የሚመጣው ትውልድ ይሄንኑ ያሳደገ የሚሄድበት እንጂ ነገና አፍርሶ የሚሰራበት ምንም የሚያረግበት አይደለም። አሁን እየተሰራ ያለው ኢንተርናሽናል ስታንዳርድ ስለሆነ ማለት ነው። ሌላው እንግዲህ ከሲስተም አንፃር ሲስተም ላይ እየተሰራ ያለው ልክ ይሄንኑ ተከትሎ የሚመጣ ነው። ሲስተሙ ከተሞች ጋር አለ፣
ከተሞቹ የሚሰሩትን ክልሎች ያሉ ክልሎች የሚሰሩትን እናኛለን ፌደራል ላይ ያለው አካል ያያል ስለዚህ ይሄም ሲስተም እንግዲህ በቀጣይ ሲያድግ እያደገ የሚሄድ ነው ይሄም በአይኤስኦ ስታንዳርድ ላንድ አድሚኒስትሬሽን ዶሜን ሞዴል የሚባል የኢንተርናሽናል ስታንዳርድ አለ በዛ ስታንዳርድ ነው እየተሰራ ያለው ማለት ነው የተሰራው ሲስተም ስለዚህ ለምሳሌ በቀጣይ እነዚህ በዚህ ስታንዳርድ የተሰራ ሲስተም ከየትኛውም ሲስተም ጋር መገናኘት ይችላል ኖት ኦንሊ በኢትዮጵያ ውስጥ ባሉ ሲስተሞች አይደለም ለምሳሌ በዚህ በላንድ አድሚኒስትሬሽን ዶሜን ሞዴል የተሰራ በኬንያ ውስጥ ያለ ሲስተም ጋር የኬንያ መሬት ጋር መገናኘት ይችላል የየትኛውም ሀገር ላይ ምንድነው ያው አላማውም ይሄ አይኤስኦ ስታንዳርዱም ሲዘጋጅ ዓለም ላይ ያሉ መሬቶችን በሙሉ በሆነ ሴንተር ሆኖ ማየት የሚቻል የማስተዳደሩን ስራ ለምሳሌ የትም ሆኖ ማንንም የትም ማየት ይችላል ማለት ነው ስለዚህ ይሄንን ነው ከሲስተም አንፃር ደግሞ ያሉት ነገሮች እነዚህ ናቸው እነዚህ ነገሮች እንግዲህ ተያይዘው መተው መጨረሻ ላይ የተሻለ ለዜጎች የተሻለ አገልግሎት መስጠት ምንችልበት ደረጃ ላይ ነው ያደርሰናል የሚል ነው መልካም መልእክት እናንሳና በተለይ ከተማና ልማትን ስናነሳ ትውልድና ከተማን ስናነሳ የራሳቸው ሆነ መተሳሰር አላቸውና እርሶ ለትውልዱ ምን ይላሉ ትውልዱ መውሰድ ያለበት ምንድነው ከተሞቻችንን አንደኛ ሪሶርሱን ከተማ ውስን ሪሶርስ ነው ያለው ውስን ሀብት ነው ያለው በተለይ ከመሬት ጋር ተያይዞ ያለው ነገር በጣም ውስን ስለሆነ ያንን በአግባቡ መጠቀም ይገባናል ድሮ እንግዲህ በፕላኒንግ እንትናችን ከተሞቻችን እየተለጠጡ የገበሬውን መሬት እየበሉ የሚሄዱበት ሁኔታ ነበርና ይሄ ደግሞ አንዳንድ ጊዜ ከገጠሩ ጋርም ግጭት የሚፈጥርበት ይሄ አርባን ሩራል ኮንፍሊክት የምንለው አለ እየፈጠረ የሚመጣበት ሁኔታ ነበር ሪሶርሳችንም ያላግባብ እንትን የሚያደርግ አሁን ግን በትንሽ መሬት ላይ ወደ ላይ የሰማዩን እየተጠቀምን ይሄ ቨርቲካል ግሮዝ የምንለው በዛ አግባብ ከተሞቻችንን ልናሳድግ ይገባል አዲስ አበባ በዚህ በኮሪደር ልማት እንደተጀመረው የድሮውን ፓርት ብንመለከተው ገና ብዙ 2-3 አዲስ አበባ ሊሆን ይችላል መሬት ላይ ነው ያለው ወደ ላይ እንትን ያደረግን ስለዚህ አንደኛ ሪሶርሳችንን በአግባብ መጠቀም መቻል አለብን መሬታችንን በአግባብ መጠቀም መቻል አለብን በትንሽ ቦታ ላይ ብዙ ሰው ሊኖር ስለሚያስችል ሁለተኛ መሬትን አሁን ትልቁ ከተሞቻችን ላይ ያለው ትልቁ መሬት ላይ ያለው ያላግባብ የመጠቀም አቢዝ የማድረግ ጉዳይ ነው አሁን ብዙ ዓለም እንዳለው የዚህ የካዳስተር ስርዓቱ በጣም እየተጠናከረ ሲመጣ ሪሶርሳችንን በአግባቡ የምንጠቀምበት ሁኔታ ማንም ሰው እጁን እያስገባ መሬትን ያላግባብ እንትን የሚያደርግበት ሁኔታ አይኖርምና እዛ ላይ ትልቅ ስራ መሰራት መቻል አለበት በመጨረሻ ላይ እንትን ለምፈልገው ምንድነው አንድ በስራ የታዘብኩት የፕላን ጥሰቶች አሉ ብዙ ቦታ ላይ ብዙ ከተሞቻችን ላይ እንግዲህ በማወቅም ባለማወቅ አንድ ከተማ ፕላን ለመስራት ብዙ ገንዘብ ፈሶ ብዙ ዕውቀት ፈሶ ነው የሚዘጋጀው እንግዲህ እስከዛ የፕላን ዘመን የምንለው ያ ህግ ነው የከተማው ህግ ነው አንድ የከተማ ስትራክቸር ፕላን እንበለው ቤዚክ ፕላን እንበለው ዋትኤቨር ሌላ ስም ብንሰጠው ያ ህግ ተጠቅመን መንተም ማድረግ አንዳንድ ቦታ ላይ ግን ያለ አግባብ አቢዝ ይደረጋል ለምሳሌ ለአረንጓዴ ቦታ ተብሎ የተያዘ ቦታ ወይ ለመኖሪያ ይሆናል ወይ ለሌላ አገልግሎት ይሄ መቀየር እንኳን ቢኖርበት ስርዓት ባለው ማኑዋሎቹ የፕላን ማኑዋሎቹና የተለያዩ ደንቦችና ህጎች በሰጡት እንትን መሰረት በዛ መካሄድ አለበትና ከተሞቻችንን ለመኖሪያ ምቹ ንጹህ አረንጓዴ እና ምቹ ማድረግ ይኖርብናል ይሄ ደግሞ እንግዲህ ይሄ ስማርት ሲቲ ዴቨሎፕመንትም ለዚህ ያግዘናል እዛ ላይ በጣም ተጠናክረን መሄድ መቻል አለበት መንግስትም እንግዲህ ለዚህ ልዩ ትኩረት እየሰጠ ነው ለወደፊትም አጠናክሮ ሊሰጥ ይገባል የሚል ለሰጣችሁን ጊዜ ለሰጣችሁን ሐሳብ እጅግ በጣም እናመሰግናለን ዛሬ የከተሞች እድገትና ትውልድ ምን ይመስላል ስንል ነው ቆይታ ያደረግነው በትውልድ ቅብብሎች ነው እንግዲህ ሀገር ከተማ የሚገነባውና ሁላችንም የበኩላችንን አስተዋጽኦ እንድናበረክት ከወዲሁ መልእክታችንን እናስተላልፋለን አብራችሁን ስለቆያችሁ እጅግ በጣም እናመሰግናለን ሰላም